ከዚህ ቪዲዮ በኋላ አረበኛ መናገር መጀመር አለባችሁ። ብዙ ሰዎች አረበኛን መናገር ከባድ ይመስላቸዋል ወይም የረፈደ ይመስላቸዋል። አሊያም በጣም በርካታ የነህውና የሶርፍ ህግጋቶችን መጀመሪያ መማርና መሸምደድ ያለባቸው ይመስላቸዋል። ነገር ግን የአረበኛ ሰዋሰው ህግጋትን በመማርና በመሸምደድ ብቻ አረበኛን መናገር አይቻልም። በተለይ ጀማሪ ከሆናችሁ ይህ ሁሉ ውጣ ውረድ ማድረግ አይጠበቅባችሁም። ለእናንተ የሚያስፈልጋችሁ በትክክል አሁን ላይ በብዛት የምትጠቀሟቸውን ንግግሮች በደንብ መሸምደድና ከዛም እንዴት ቃላትን አገጣጥሞ የተሟላ አረፍተ ነገር መናገር እንደሚቻል ማወቅ ብቻ ነው። በዛሬው ቪዲዮ እነዚህ ወሳኝና መሰረታዊ የሚባሉ የአረበኛ ንግግሮች እንዴት እንደሚገጣጠሙና እንዴት የተሟላ አረፍተ ነገር መናገር እንደሚቻል እናያለን። ከእናንተ የሚጠበቀው 3 ነገር ብቻ ነው። አንደኛ፣ እኔ ስናገር እናንተም አብራችሁኝ ደጋግማችሁ ድምጻችሁን ከፍ አድርጋችሁ መናገር። ሁለተኛ፣ ያለምንም ማፈር የምጠይቃችሁን ጥያቄዎች ጮክ ብላችሁ ደጋግማችሁ መመለስ። ሶስተኛ፣ ድምጻችሁን ሪከርድ አድርጋችሁ ለራሳችሁ ማስቀመጥ። ይሄም ድፍረት እንዲኖራችሁና ስህተታችሁን እንድታስተውሉ ያግዛችኋል። ስለዚህ የዛሬው ቪዲዮአችን የተዘጋጀው ገና ለጀማሪዎች ስለሆነ ከዛ በላይ ያላችሁ ትምህርቱ ሊያንስባችሁ ስለሚችል ቪዲዮን ትታችሁ መውጣት ትችላላችሁ። መርሐባ፣ አሁን መጀመር እንችላለን። መጀመሪያ የምናየው ቃል ኢስም የሚለውን ነው። ኢስም ኢስም እስኪ በሉ ኢስም 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 ማለት በአማርኛ ስም ማለት ነው። እዚህ ላይ ታዲያ አሁንኛ የፈለግነው የኔ ስም ወይም ስሜ ብለን ራሳችን ለማስተዋወቅ ነው። ስለዚህ በአረበኛ ደግሞ የኔ የሚለውን ነገር ለመግለጽ ከፈለግን ያ የምትባለዋን ፊደል የስሙ መጨረሻ ላይ መጨመር ብቻ ነው። ግልጽ ነው አይደለ? ያ የምትባለዋን ፊደል የስሙ መጨረሻ ላይ እንጨምራለን። ከዛ መንበብ ነው፣ አለቀ። ምን ይሆናል? ኢስም የሚለው ላይ ያን ስንጨምርበት ኢስሚ ኢስሚ። እስኪ ድገሙት፣ ኢስሚ ኢስሚ። በጣም ጥሩ። ስለዚህ እቺ ያ ፊደል ምንድናት ማለት ነው? ባለቤትነትን የምትጠቁምናት ወይም ደግሞ የኔ ብለን ለመግለጽ በምንፈልግበት ጊዜ እቺን ያን መጨረሻ ላይ ጨምረን እንገልጻለን ማለት ነው። ለምሳሌ ኪታብ ማለት መጽሐፍ ማለት ነው። ስለዚህ የኔ መጽሐፍ ወይም መጽሐፌ ብለን ለመግለጽ ከፈለግን ኪታቢ እንላለን ማለት ነው። ኪታቢ። ቀለም ቀለም ማለት እስክሪብቶ ወይም ብዕር ማለት ነው። ስለዚህ የኔ ብዕር ወይም የኔ እስክሪብቶ ብለን ለመግለጽ ከፈለግን ቀለሚ ቀለሚ እንላለን ማለት ነው። እስኪ እናንተ ደግሞ ቤቴ ለማለት ምንድነው የምንለው? በጣም ጥሩ፣ በይቲ በይቲ እንላለን ማለት ነው። እሺ እናቴ ለማለት ምንድነው የምንለው? ኡሚ ኡሚ እንላለን ማለት ነው። በጣም ጥሩ። የመጨረሻ እንድል ጨምርላችሁ፣ ስልኬ ለማለት ምንድነው የምንለው? ምን አላችሁኝ? ጀዋሊ እንላለን። ጀዋሊ። ስለዚህ ይቺ ያ ፊደል የትኛውንም ስም ወደ ራሳችን ለማስጠጋት በምንፈልግበት ጊዜ ወደ ራሳችን አስጠግተን እንግልጽባታለን ማለት ነው። አሁን እዚህ ላይ ምን ተረዳም ማለት ነው? ኢስሚ ማለት ስሜ ማለት ነው። ስለዚህ ቀጣይ ምን እናደርጋለን ማለት ነው? የራሳችን ስም ከዚህ ቀጥለን እናስቀምጣለን ማለት ነው። አለቀ። ኢስሚ ሙሐመድ ሐሰን፣ ኢስሚ አህመድ ሙሐመድ፣ ኢስሚ ፋጢማ አብደላህ። እስኪ እናንተ ደግሞ ራሳችሁን በዚህ መልኩ አስተዋውቁ። 5 ሰከንድ እሰጣችኋለሁ። በጣም ጥሩ። ስለዚህ የመጀመሪያውን ቃል አወቅን ማለት ነው። ስማችንን ለሰው በዚህ መልኩ እናስተዋውቃለን ማለት ነው። ሁለተኛ የምናየው ቃል ማ የሚለውን ነው። ማ ማ ማ የምትለው ቃል በአማርኛ ምንድነው ወይም ማን ነው የሚለውን ነገር ለመጠየቅ ስንፈልግ የምንጠቀማት ቃል ናት። እዚህ ላይ ታዲያ የፈለግነው ስምህ ማን ነው ወይም ስምህ ምንድነው ብለን ለመጠየቅ ስለሆነ መጀመሪያ ስም ማለት ኢስም እንደሆነ አይተናል። ስምህ የሚለውን ግን መጀመሪያ ማወቅ ይኖርብናል ማለት ነው። ስለዚህ ስምህ ወይም ደግሞ ያንተ የሚለውን በአረበኛ ለመግለጽ ስንፈልግ ደግሞ ከ የምትለዋን ቃል መጨረሻ ላይ እንጨምራለን። ስለዚህ አንድ ላይ ምን ይሆናል? ኢስሙከ ኢስሙከ ኢስሙከ። እስኪ በሉት፣ ኢስሙከ ኢስሙከ። ልክ እንደዚህ በተመሳሳይ ሌሎችም ቃላቶች ላይ ያንተ ብለን ለመግለጽ ስንፈልግ ከ የምትለዋን ቃል መጨረሻ ላይ እንጨምራለን ማለት ነው። ለምሳሌ ኪታብ የሚለው ቃል አለ። ያንተ መጽሐፍ ለማለት ከፈልግን ኪታቡከ ኪታቡከ። ቀለም ቀለሙከ ቀለሙከ እንላለን ማለት ነው። እስኪ ደግሞ እናንተን ልጠይቃችሁ፣ እናትህ ማለት ምን ማለት ነው? ኡሙከ ኡሙከ እንላለን ማለት ነው። ቤትህ ለማለትሳ በይቱከ በይቱከ እንላለን ማለት ነው። ስልክህ ለማለትሳ
ጀዋሉከ ጀዋሉከ። ስለዚህ ባጭሩ የትኛውንም የአረበኛ ስም ወደሆነ ግለሰብ አስጠግተን ለመናገር ስንፈልግ መጨረሻ ላይ ከ የምትለዋን ድምፅ እንጨምራለን ማለት ነው። ታዲያ ቅድም እንዳልነው ስምህ ማን ነው ለማለት ስለሆነ የፈለግነው ማን ነው ወይም ምንድነው የምትለዋን የምንገልጽልን ማናት ብለናል። ስለዚህ ስምህ ማለት ደግሞ ኢስሙከ ነው። ስለዚህ አንድ ላይ ስናያይዘው መስሙከ ይሆናል ማለት ነው። እስኪ በሉት መስሙከ መስሙከ መስሙከ። ስምህ ማን ነው ወይም ስምህ ምንድነው ማለት ነው። እዚህ ላይ ታዲያ ስምህ የሚለውን ስምሽ ለማለት ከፈለግን ወይም በሴት አገላለጽ ለመግለጽ ከፈለግን ከ የምትለዋን ኪ ማለት ብቻ ነው የሚጠበቅብን። ስለዚህ ኢስሙከ ኢስሙኪ፣ በይቱከ በይቱኪ፣ ኡሙከ ኡሙኪ ይሆናል ማለት ነው። ስለዚህ ስምህ ማን ነው ምን ማለት ነው? መስሙከ። ስምሽ ማን ነው? መስሙኪ ይሆናል ማለት ነው። ሶስተኛ የምናየው ቃል ከይፈ የሚለውን ነው። ከይፈ ከይፈ። እስኪ በሉት ከይፈ ከይፈ። ከይፈ ማለት በአማርኛ እንዴት ነው እንደማለት ነው። ለምሳሌ ቤተሰብ እንዴት ነው ለማለት ከፈለግን በአረበኛ ቤተሰብ ብሎ ማለት አህል ማለት ነው። አህል። ስለዚህ ከይፈ የሚለውን ቃል እንጨምራለን። ከይፈል አህል ከይፈል አህል። እስኪ በሉት ከይፈል አህል ከይፈል አህል። ቤተሰብ እንዴት ነው ማለት ነው። ሌላ ተጨማሪ ትምህርት እንዴት ነው ለማለት ከፈለግን ምንድነው የምንለው? ትምህርት በአረበኛ ደርስ ማለት ነው። ስለዚህ ከይፈን እንጨምራለን ማለት ነው። ከኋላው ምን እንላለን? ከይፈ ደርስ ከይፈ ደርስ። ትምህርት እንዴት ነው ማለት ነው። እስኪ ደግሞ እናንተ ሀገር እንዴት ነው በሉኝ። በጣም ጥሩ። ስለዚህ ሀገር በአረበኛ ምንድነው? አልበለድ። ስለዚህ ምን እንላለን? ከይፈል በለድ ከይፈል በለድ ከይፈል በለድ። እስኪ ትዳር እንዴት ነው ለማለት ደግሞ ምንድነው የምንለው? ትዳር በአረበኛ ምንድነው? ዘዋጅ ዘዋጅ። ስለዚህ ምን እንላለን? ከይፈ ዘዋጅ ከይፈ ዘዋጅ ከይፈ ዘዋጅ። ትዳር እንዴት ነው እንላለን ማለት ነው። ባጭሩ ከይፈ ማለት እንዴት ነው ብለን ለማለት ነው የምንጠቀመው። እዚህ ላይ የፈለግነው እንዴት ነህ ወይም ሁኔታህ እንዴት ነው ብለን ለመጠየቅ ነው። ሁኔታ ማለት ደግሞ በአረበኛ ምንድነው? ሐል ማለት ነው። ሐል ሐል። እስኪ በሉት ሐል ሐል፣ ሁኔታ ማለት ነው። ታዲያ ሁኔታህ እንዴት ነው፣ ያንተ ሁኔታ እንዴት ነው ብለን ለማለት ከፈልግን ደግሞ ቅድም እንዳየነው ያንተ ብለን ለማለት ስንፈልግ የቃሉ መጨረሻ ላይ ከ የሚለውን ቃል ነው የምንጨምረው ብለናል። ስለዚህ ሐሉከ ሐሉከ፣ ሁኔታ ማለት ነው። ወይም ደግሞ ያንተ ሁኔታ ሐሉከ። ለሴት ከሆነ ደግሞ ምን እንላለን? ሐሉኪ ሐሉኪ እንላለን። ስለዚህ ሁኔታህ እንዴት ነው ለማለት ስንፈልግ ምን እናደርጋለን? ከይፈ የሚለውን ቃል እንጨምራለን። ከይፈ ሐሉከ ከይፈ ሐሉከ። እስኪ በሉት ከይፈ ሐሉከ። ለሴት ሲሆን ምን ይሆናል? ከይፈ ሐሉኪ ከይፈ ሐሉኪ። በጣም ጥሩ። አራተኛው ቃል አነ የሚለው ነው። አነ አነ። እስኪ በሉት አነ አነ። በአማርኛ እኔ እንደማለት ነው። ታዲያ ይህንን ቃል የምንጠቀመው ስለ ራሳችን መግለጽ በምንፈልግበት ጊዜ ነው። እኔ እንደዚህ ነኝ፣ እኔ እንደዚህ ነኝ ብለን ለመግለጽ ስንፈልግ መጀመሪያ አነ ብለን ከዛ በኋላ ስለ ራሳችን እንገልጻለን ማለት ነው። ለምሳሌ እኔ ተማሪ ነኝ፣ አነ ጧሊቡን አነ ጧሊቡን። እኔ ዶክተር ነኝ ወይም እኔ ሐኪም ነኝ፣ አነ ጠቢቡን አነ ጠቢቡን። እኔ ደስተኛ ነኝ፣ አነ ሰዒዱን አነ ሰዒዱን። እኔ አሞኛል፣ አነ መሪዱን አነ መሪዱን እያል ስለ ራሳችን ለመግለጽ ስንፈልግ አነ የሚለውን ቃል መጀመሪያ እንጠቀማለን ማለት ነው። ታዲያ እዚህ ቦታ ላይ የፈለግነው እኔ ደህና ነኝ ለማለት ነው። በአረበኛ ደህና ማለት ምን ማለት ነው? ኸይር እንደማለት ነው። ኸይር። ታዲያ አነ ኸይር ግን አንለም። ይልቁንስ ኸይር ከሚለው ቃል ቀድሞ በአን ፊደል እንጨምራለን። አነ ቢኸይር እንላለን ማለት ነው። አነ ቢኸይር አነ ቢኸይር አነ ቢኸይር፣ እኔ ደህና ነኝ ማለት ነው። አምስተኛ የምናየው ቃል አይነ የሚለውን ነው። አይነ አይነ። እስኪ በሉት አይነ አይነ። አይነ ማለት በአማርኛ የት ነው እንደማለት ነው። አንድ ቦታ ወይም ደግሞ አንድ ነገር የት እንደሆነ ለመጠየቅ ስንፈልግ የምንጠቀመው ቃል ነው። ቤትህ የት ነው ለምሳሌ ብንል ምንድነው የምንለው? ቤት ምንድነው? ቤት ነው ብለናል። ቤትህ ያንተ ብለን ለመግለጽ ስንፈልግ ቅድም ተምረናል፣ ከ የምትለዋን ቃል መጨረሻ እንጨምራለን ብለናል። ስለዚህ አይነ በይቱከ፣ ቤትህ የት ነው ማለት ነው።
አይነ በይቱከ አይነ በይቱከ። መጽሐፍ የት ነው ምንድነው የምንለው? አይነ ኪታቡከ አይነ ኪታቡከ። እስኪ ቢሮ የት ነው በሉኝ። በጣም ጥሩ። ቢሮ ማለት በአረበኛ ምንድነው? መክተብ መክተብ። ስለዚህ አይነ መክተቡከ አይነ መክተቡከ። ቢሮ የት ነው ማለት። ሱቅ የት ነው ምንድነው የሚሆነው? አይነ ሱቁከ አይነ ሱቁከ እንላለን ማለት ነው። እዚህ ቦታ ላይ የፈለግነው ደግሞ የት ነህ አንተ ወይም አንተ የት ነህ የሚለውን ቃል ለመግለጽ ነው። ስለዚህ ምን እንላለን? በአረበኛ አንተ ያው አንተ ነው። ስለዚህ አይነ አንተ እንላለን ማለት ነው። አይነ አንተ አይነ አንተ። እስኪ በሉት አይነ አንተ አይነ አንተ። ስምን ማስገባት እንችላለን። አይነ ሙሐመድ አይነ አሕመድ አይነ ፋጢማ አይነ ኸዲጃ እንላለን ማለት ነው። እስኪ ተጨማሪ አንድ ነጥብ ላንሳላችሁ። ስልክ የት ነው እንዴት ነው የምንለው? አይነ ጀዋሊ ነው የምንለው አይደለ? ምክንያቱም ስልክ ማለት ጀዋል ነው። የኔ ስልኬ ስልኬ ለማለት መጀመሪያ ላይ ቅድም ተነጋግረናል። ስልኬ ብለን ወደ ራሳችን አንድ ነገር ለማስጠጋት ስንፈልግ የቃሉ መጨረሻ ላይ ያን መጨመር ነው። ከዛ ምን እናደርጋለን? ጀዋሊ። ስልኬ የት ነው? አይነ ጀዋሊ። ስክሪፕቱ የት ነው? አይነ ቀለሚ አይነ ቀለሚ። ልጄ የት ነው እስኪ በሉኝ። አይነ ወለዲ አይነ ወለዲ እንላለን ማለት ነው። ስድስተኛ የምናየው ቃል ሃዛ የሚለው ነው። ሃዛ ሃዛ። እስኪ በሉት ሃዛ ሃዛ። ሃዛ ማለት በአማርኛ ይህ ማለት ነው። ይህ ለምሳሌ ይህ ቤት ነው። ሃዛ በይቱን ሃዛ በይቱን። እስኪ በሉ ሃዛ በይቱን ሃዛ በይቱን። ይሄ መጽሐፍ ነው። ሃዛ ኪታቡን ሃዛ ኪታቡን። እስኪ እናንተ ደግሞ ይሄ ቢሮ ነው በሉኝ። ሃዛ መክተቡን ሃዛ መክተቡን። እዚህ ቦታ ላይ ታዲያ የፈለግነው ይህ ምንድነው ብለን ለመጠየቅ ስንፈልግ ነው። ታዲያ ቅድም ምንድነው ብለን ለመጠየቅ ስንፈልግ የምንጠቀማትን ቃል አይተናል። እሷ ምንድናት? ማ። በጣም ጥሩ። ስለዚህ ሁለቱን አገጣጥመን ይሄ ምንድነው ብለን መጠየቅ እንችላለን ማለት ነው። ምን ይሆናል ማለት ነው? ማ ሃዛ ማ ሃዛ። እስኪ በሉ ማ ሃዛ ማ ሃዛ ማ ሃዛ። ለሴት ደግሞ እቺ ምንድናት ብለን ለመጠየቅ ስንፈልግ ሃዛ የነበረውን ሃዚሂ እንላለን። ማ ሃዚሂ ማ ሃዚሂ። ስለዚህ ለምሳሌ ወደ ሆነ ክላስ እያመላከትን ይሄ ምንድነው? ማ ሃዛ እንላለን። ይሄ ቢሮ ነው ስንል ደግሞ ምን እንላለን ማለት ነው? ሃዛ መክተቡን ማ ሃዛ ሃዛ መክተቡን ማ ሃዛ ሃዛ በይቱን ማ ሃዛ ሃዛ ቀለሙን እንላለን ማለት ነው። ስለዚህ በዛሬው ቪዲዮ አንድ ሰው ለመጀመሪያ ጊዜ ሰው ጋር በሚተዋወቅበት ጊዜ ሊጠቀማቸው የሚችላቸውን ወሳኝ የሚባሉ መሰረታዊ የአረበኛ ቃላትን አይተናል። እንዴት አገጣጥመን መጠቀም እንዳለብንም አይተናል። እስኪ የዛሬው ትምህርት ገብታችሁ ከሆነ አሁን ጥያቄዎችን እጠይቃችኋለሁኝ። እነዚህን ጥያቄዎች አሁኑኑ ኮሜንት ቦክስ በመክፈት እየጻፋችሁ ትመልሱልኛላችሁ ማለት ነው። ማለትም የተወሰኑ አረፍተ ነገሮችን እሰጣችኋለሁኝ። እነዚህን አረፍተ ነገሮች እንዴት በአረበኛ መግለጽ እንደምንችል ኮሜንት ላይ አሁኑኑ እየጻፋችሁ ትመልሱልኛላችሁ ማለት ነው። ዝግጁ ናችሁ? መርሐባ። አንደኛ ይህ ቤቴ ነው። ይህ ቤቴ ነው። ይህ ቤቴ ነው። ሁለተኛ ስራ እንዴት ነው? ስራ እንዴት ነው? ስራ እንዴት ነው? ሶስተኛ መኪናዬ የት ነው ያለው? መኪናዬ የት ነው ያለው? መኪናዬ የት ነው ያለው? አራተኛ ዜግነትህ ምንድን ነው? ዜግነትህ ምንድን ነው? ዜግነትህ ምንድን ነው? አምስተኛ እኔ መምህር ነኝ። እኔ መምህር ነኝ። እኔ መምህር ነኝ። ስለዚህ እነዚህን ንግግሮች በአረበኛ እንዴት እንደምንገልጻቸው ኮሜንት ላይ አስቀምጡልኝ። እየገባሁ የእያንዳንዳችሁን ትክክል ነው አይደለም የሚለውን ነገር ቼክ አድርጋለሁኝ። በነገራችን ላይ በዚህ መልኩ የአረበኛ ንግግር ክህሎትን መማር የምትፈልጉ ካላችሁ የ3 ወር የአረበኛ ኮርስ
አዘጋጅቼላችኋለሁኝ። በዚህ ኮርስ ውስጥ መሰረታዊ የሚባሉ የአረብኛ ንግግር ክህሎቶችንና የሰዋሰው ህጎችን በዚህ መልኩ እየተለማመድን የምንማማር ነው የሚሆነው። ኮርሱን ለመውሰድ ከፈለጋችሁ ኮሜንት ላይ በማስቀምጥላችሁ የቴሌግራም አድራሻ ገብታችሁ በማናገር መመዝገብና ኮርሱን መውሰድ ትችላላችሁ። የዛሬው ቪዲዮአችን እንግዲህ ይሄን ይመስል ነበር። እንደዚህ አይነት ቪዲዮዎች ይቀጥሉልን የምትሉ ከሆነ ኮሜንት ላይ አሳውቁኝ። በቀጣይ በሌሎች ቪዲዮዎች እስክንገናኝ ድረስ መልካም ጊዜ እመኝላችኋለሁ። ወሰላሙ አለይኩም።